በመካከለኛው ምስራቅ ሰማይ ላይ የተጋረደው የጥፋት ደመና ባልታሰበ የዲፕሎማሲ ነፋስ አቅጣጫውን እየቀየረ ነው። ዛሬ በመላው ዓለም የመገናኛ ብዙሃን አውታሮች ላይ እንደ ሰደድ እሳት የተሰራጨው ዜና የፖለቲካ ተንታኞችን ያስገረምና የኃያላኑን ስሌት የቀየረ ሆኗል። ኒውዮርክ ታይምስ ከፍተኛ ባለሥልጣናትን ጠቅሶ እንደዘገበው እስካሁን የጦርነት ነጋሪት ሲጎስሙ የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በድንገት ፊታቸውን ወደ ዋሽንግተን አዙረው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩት ያሰቡትን ወታደራዊ ጥቃት እንዲዘገይ በይፋ ተማጽኗል ተብሏል። ይህ ተራ ጥያቄ አይደለም። ይልቁንም ከመሬት በታች የሚርገበገበው ታላቅ ወታደራዊ ስጋት ወደ ላይ አፈትልኮ መውጣቱን የሚያሳይ ደማቅ ምልክት ነው። ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? በዛሬው ዝግጅታችን እስራኤልንና የአረቡን ዓለም ሀገራት ዛቻ እንዲሁም ለዋሽንግተን የተላከውን መልእክት በስፋት እንዳስሳለን። እንዲሁም ዋሽንግተን ምን ወሰነች? ትራምፕስ ለምን አፈሙዛቸውን ዘቀዘቁ? በስፋት እንዳስሰዋለን። እስከ ፍጻሜው ድረስ አብራችሁ እንድትዘልቁ የአክብሮት ግብዣችን ነው። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ መሆኑን አይርሱ። ኔታንያሁ ይህንን አስደንጋጭ ጥሪ ለትራምፕ ያስተላለፉት ረቡዕ ዕለት በነበረው ምስጢራዊ ስልክ ውይይት እንደሆነ ይነገራል። እስራኤል ለበርካታ ዓመታት የኢራን የኒውክሌር ተቋማት አመድ መሆን አለባቸው ስትል የቆየች ቢሆንም አሁን ግን በቴህራን በኩል የሚታየው ወታደራዊ ዝግጁነትና የቀጠናው ሁኔታ ኔታንያሁ ለራሳቸው ልና እንዲሰጋው አድርጓቸዋል ይላል የኒውዮርክ ታይምስ ዘገባ። ትራምፕ በበኩላቸው በሌላኛው ወገን ካሉ በጣም አስፈላጊ ምንጮች መረጃ ደርሶኛል በማለት በኢራን ከተሞች የሚታየው ግድያና ግርግር መቀነሱን በመጥቀስ ጥቃቱን ለጊዜው ለማዘግየት ፍላጎት አሳይቷል። ይህ የትራምፕ መለሳለስ ግን ብዙዎችን እያጠራጠረ ነው። ምክንያቱም ባሳለፍነው ሰኔ ወር ላይም በተመሳሳይ ሁኔታ ጥቃቱን ሰረዝኩት ካሉ በኋላ 3 የኢራን ኒውክሌር ተቋማትን በቦምብ መደብደባቸው አይረሳም። በመካከለኛው ምስራቅ የሚገኙት የዋሽንግተን የቅርብ አጋሮች ኳታር፣ ሳውዲ አረቢያ፣ ኦማንና ግብፅ ባለፉት 45 ሰዓታት ውስጥ የስልክ መስመሮቻቸውን ቀጥቅጠዋል። እነዚህ 4 ሀገራት በአንድ ድምፅ ለትራምፕ አስተዳደር የላኩት መልእክትም ኢራንን አትንኩ የሚል ነው። የሳውዲ አረቢያ የውጭ ጉዳይ ሚኒስትር አዴል አልጁበይር በሪያድ በተካሄደው የማዕድን ፎረም ላይ እንደገለጹት ችግሮችን በድርድር ጠረጴዛ ላይ መፍታት ብቸኛው አማራጭ ነው ብለዋል። እነዚህ የአረብ ሀገራት በአንድ በኩል ዋሽንግተንን ጥቃት እንዳሰነዝር እያሉ ሲማጸኑ፣ በሌላ በኩል ደግሞ ለቴህራን አሜሪካ በትመታችሁ እናንተ ጎረቤቶቻችሁን አትንኩ የሚል የሁለት ወገን ዲፕሎማሲያዊ ከበባ እያካሄዱ ይገኛሉ። ይህ የሚያሳየው የኢራን ወታደራዊ ቁጣ ከፈነዳ መላው ቀጠና ወደማይመለስበት እሳት እንደሚገባ ጎረቤቶቿ በሚገባ መገንዘባቸው ነው። ነገር ግን አሜሪካ በዲፕሎማሲ መንገድ እያወራች ቢሆንም በሌላ በኩል ግን ብረት ለበስ ዝግጅቷን አላቆመችም። የአሜሪካው ግዙፍ የአሜሪካ ተሸካሚ መርከብ አብርሃም ሊንከን ከደቡብ ቻይና ባህር ተነስቶ ወደ መካከለኛው ምስራቅ በከፍተኛ ፍጥነት እያመራ መሆኑን ፔንታጎን አረጋግጧል ሲል ኒውዮርክ ታይምስ በዘገባ አስፍሯል። በተጨማሪም ከአውሮፓ የሚነሱ በርካታ ተዋጊ ጀቶችና የነዳጅ መሙያ አውሮፕላኖች ወደ ቀጠናው እንዲተሙ ትእዛዝ ተላልፎላቸዋል። ትራምፕ ለጊዜው ጥቃቱ ማዘጌታቸው በፔንታጎን እይታ የዝግጅት ጊዜ ተደርጎ ተወስዷል። በኳታር የሚገኘው ግዙፉ የአሜሪካ ጦር ሰፈር አሉዴይድ አዳዲስ የሚሳኤል መከላከያ ጋሻዎችን እንዲያገኝም ተደርጓል። ይህ ማለት አሜሪካ ሰላምን እየፈለገች ሳይሆን ኢራን ልትሰነዝረው ለምትችለው የመብረቅ ጥቃት ራሷን እያዘጋጀች ነው ማለት ነው። በኢራን ውስጥ ያለው መታ ግን እጅግ አሳዛኝና ደማዊ ነው። እንደ ኒውዮርክ ታይምስ ዘገባ ከሆነ እስካሁን ባለው ግጭት ከ3000 በላይ ሰዎች ሕይወታቸውን አጥተዋል። በኒውዮርክ የሚገኘው የኢራን ሰብአዊ መብት ድርጅት ደግሞ የሟቾቹን ቁጥር 3400 መሻገሩንና በሺዎች የሚቆጠሩ ሰዎች ደግሞ መቁሰላቸውን ገልጿል። ከሟቾቹ መካከል አንዱ የካናዳ ዜግነት ያለው መሆኑን የካናዳ የውጭ ጉዳይ ሚኒስትር አኒታ አናንድ አረጋግጠዋል። የኢራን መንግስት ኢንተርኔትን ሙሉ በሙሉ በመዝጋቱ የሚፈሰው ደም ለዓለም እንዳይሰማ ቢሞክርም በትናንሽ የሳተላይት መስመሮች የሚወጡ መረጃዎች ግን የቴህራን ጎዳናዎች ወደ ጦር አውድማነት መቀየራቸውን ያረጋግጣሉ። በመሃል ግን አንድ ትልቅ የፕሮፓጋንዳ ጦርነት ተካሂዷል። የ26 ዓመቱ ወጣት ኢርፋን ሶልታኒ ሊሰቀል ነው የሚለው ዜና ዓለምን ሲያነጋግር ቆይቶ የኢራን የፍትህ ስርዓት ግን ምንም አይነት የሞት ፍርድ አልተላለፈም በማለት መግለጫ ወጥቷል። ትራምፕ ይህንን መረጃ እንደ ድል ዜና ቆጥረውት ጥሩ ዜና ነው፣ ተቃውሞ መቀነሱ ለሰላም እድል ይሰጣል ማለት ጽፈዋል። ይሁን እንጂ የፖለቲካ ተንታኞች እንደሚሉት ኢራን ሆን ብላ ይህን መረጃ ለትራምፕ የሰጠችው አሜሪካ ጥቃት የምትሰነዝርበትን ሰብአዊ ሰበብን ለማሳጣትና ጊዜ ለመግዛት የተጠቀመችበት የዲፕሎማሲ ብልሃትን ይላሉ። የኢራን አብዮታዊ ጋርድ IRGC ዛሬም ቢሆን ጣቱ በቃታው ላይ ነው። ባሳለፍነው ሰኔ ወር ላይ የኢራን ሚሳኤሎች እስራኤልና የአሜሪካንን አልኡዴይድ የጦር ሰፈር ሲመቱ የታየው ትዕይንት ዛሬ በፔንታጎን መሪዎች ልብ ውስጥ ትልቅ ጠባሳ ጥሏል። 10,000 የአሜሪካ ወታደሮች ባሉበት በዚያ ግዙፍ የጦር ሰፈር ላይ የኢራን ባሊስቲክ ሚሳኤሎች ያለምንም ከልካይ ማረፋቸው የኢራን ወታደራዊ ልዕልና ለዓለም አረጋግጦ ነበር።
ዛሬ እስራኤል ጥቃቱ ይዘግ ብላ ስትማጸን አሜሪካም የጦር መርከቧን ስታስጠጋ በመሃል ያለው የኢራን ህዝብ ግን ለነጻነትና ለክብር በሚደረግ የታሪክ ፊልም ውስጥ ይገኛል። የመካከለኛው ምስራቅ ዕጣ ፈንታ ዛሬ በአንዲት የስልክ ጥሪና በአንዲት የሚሳኤል ቃታ ላይ ተንጠልጥሏል። ኔታንያሁ የለመኑት ትራምፕ ያዘገዩት እንዲሁም ጎረቤት ሀገራት የሰጉት ያ ትልቅ ፍንዳታ ለጊዜው ቢቆምም ከጀርባ ያለው የባሩድ ጭስ ግን አልበረደም። የፐርሺያ አንበሳ ዝምታ የፍርሃት ሳይሆን በዲፕሎማሲ የተነደፈ ስልት ነው ተብሎ እየተነገረ ነው። ዛሬ በቴህራን የሚሰማው ያ የነጻነት ጩኸትና በዋሽንግተን የሚሰማው የጦርነት ዛቻ ተገናኝተው አዲስና ሊተነበይ የማይችል ዓለምን ሊወልዱ ነው። የጃንዋሪ 2026 ታሪክ ግን አልጠናቀቀም። ነገር ግን አንድ ነገር ግልጽ ነው። ኢራን በቀላሉ የምትንበረከክ ሀገር አለመሆኗን ዛሬም ዓለም እየተናገረው ይገኛል። በታሪክ ማዕበል ውስጥ የማይናወጥ አለት ሆነ የጸናቸው ታላቋ የፐርሺያ ምድር ዛሬም እንደ ትላንቱ በምዕራባውያን ላቦራቶሪ ውስጥ በተቀነባበረ የስነ ልቦና ጦርነትና በጂኦፖለቲካዊ ስራ ውስጥ ተከባ ትገኛለች ይላሉ የቴህራን ምንጮች። ይሁን እንጂ ዛሬ በቴህራን አደባባዮች ላይ የሚታየው እውነታ በምዕራባውያን ሚዲያዎች እንደሚለፈፈው ሳይሆን የሀገርን ሉዓላዊነት ለማስከበርና የባዕዳን ጣልቃ ገብነትን ለመመከት ቆርጦ የተነሳ የጸጥታና የጽናት ተምሳሌት ነው ይላሉ። ትራምፕ ለቀናት ኢራንን እመታለሁ በሚል ዛቻ ዓለምን ሲያስጨንቁ ቆይተዋል። ዛሬ ግን ባልታሰበ ሁኔታ ቃናቸውን ቀይረዋል። ትራምፕ በሌላኛው ወገን ካሉ በጣም አስፈላጊ ምንጮች መረጃ ደርሶኛል ሲሉ ቴህራን የያዘችውን የብረት ጽናትና የዲፕሎማሲ በላይነት በተዘዋዋሪ እያረጋገጡ ነው። አገዛዙ የያዘው የጥንቃቄ እርምጃና በሁከት ፈጣሪዎችና በሰላማዊ ዜጎች መካከል ያደረገው ጥብቅ ልዩነት ዋሽንግተንን ለወታደራዊ ጥቃት የምትጠቀምበትን ሰበብ አሳጥቷታል የተባለ ነው። ዛሬ ኢራን የአየር ክልሏን በኩራት መልሳ መክፈቷ ለዓለም ያስተላለፈችው መልእክት ነው። ነገር ግን ትልቁና አስገራሚው ዜና የመጣው ከቴል አቪቭ ነው። እስራኤል ለዓመታት ኢራን መመታት አለባት ስትል የቆየች ቢሆንም ዛሬ ግን ኔታንያሁ ትራምፕን በስልክ ደውለው የኢራን ጥቃት ይዘጊ ብለው ለምነዋል። ለምን? ምክንያቱም የኢራን ወታደራዊ ዝግጅትና የቀጠናው የኃይል ሚዛን አሜሪካ የምትሰነዝረው ማንኛውም ጥቃት እስራኤልን ወደ አመድነት ሊቀይራት እንደሚችል በሚገባ ተረድቷል ይላል የኒውዮርክ ታይምስ ዘገባ። የፐርሺያ ሚሳይሎች ባሳለፍነው ሰኔ ወር ላይ የእስራኤልን የአየር መከላከያ ጋሻ እንደ ሽሬድ ድር በቀላሉ መበጣጠሳቸው ዛሬ በኔታንያሁ ልብ ውስጥ የማይፋቅ ሽብርን ፈጥሯል። ዛሬ እስራኤል ጥቃት እንዲዘገይ የምትጠይቀው ስለ ሰላም አዝና ሳይሆን የኢራን የብረት ክንድ ስለፈራሽ ነው የተባለ ነው። በሌላ በኩል ደግሞ የኢራን ጎረቤት ሀገራት ኳታር፣ ሳውዲ አረቢያ፣ ኦማንና ግብፅ በአንድ ድምፅ ለዋሽንግተን በኢራን ላይ የሚሰነዘር ማንኛውም ጥቃት መላውን መካከለኛው ምስራቅን ወደ እሳት ባርነት ይለውጠዋል ሲሉ መልእክታቸውን ሰደዋል። ኢራን ለጎረቤቶቹ የሰጠችው ማስጠንቀቂያ ግልጽ ነበር። የአሜሪካን ጥቃት ካልተቃወማችሁና የጦር ሰፈሮቻችሁን ከፈቀዳችሁ ምላሻችን እናንተንም ይጨምራል። ይህ የቴህራን ቁርጠኝነት ዛሬ በአረብ መዲናዎች ውስጥ ታላቅ አክብሮትንና ፍርሃትን ፈጥሯል። ሳውዲ አረቢያ ዛሬ ልዩነቶችን በጠረጴዛ ዙሪያ እንፈታለን ማለቷ የፐርሺያ አንበሳ በቀጠናው ያለውን የበላይነት ያረጋገጠበት ሌላኛው ድል ነው። ምዕራቢያን ሆን ብለው የሚነዙት ኢርፋን ሱልታኒ ሊገደል ነው የሚለው ፕሮፓጋንዳ ዛሬ በኢራን የፍትህ ስርዓት ውድቅ ተደርጓል። ቴህራን ምንም እንኳን የሞት ፍርድ አልተላለፈም በማለት የምዕራቢያንን የውሸት ድራማ አጋልጣለች ቢባልም ትራምፕ ይህን ዜና አሰሙ ይህ ጥሩ ዜና ነው በማለት ቢጽፉም እውነታው ግን የኢራን መንግስት በታላቅ ብልሃትና ሰብአዊነት ሁኔታውን እየተቆጣጠረ መሆኑን የተባለ ነው። በምዕራቢያን የስለላ ድርጅቶች የሚደገፉትና በቴህራን በኩል ሁከት ፈጣሪዎች የተባሉት አካላት ከሰላማዊ ተቃዋሚዎች ተለይተው እየታደኑ ሲሆን ኢራን ሀገራዊ አንድነቷን ለማስጠበቅ የወሰደችው የዲጂታል ጥንቃቄም የሴራ መረቦችን ጥሏቸዋል ሲባል ይነገራል። የአሜሪካው ፔንታጎን አብርሃም ሊንከን የተባለውን የአውሮፕላን ተሸካሚ መርከብ ከደቡብ ቻይና ባህር ወደ መካከለኛው ምስራቅ እያሽከረከረ ቢሆንም ይህ እንቅስቃሴ ከወረቀት ነብር ወይም ፔፐር ታይገር የዘለለ ፋይዳ የለውም። ኢራን ቀደም ሲል በአካባቢ የሚገኘውን ግዙፉን የአሜሪካ የጦር ሰፈር አልኡዴይድን በሚሳኤል በመታት አቅሟን አሳይታለች። 10,000 የአሜሪካ ወታደሮች ባሉበት በዚያ የጦር ሰፈር ላይ የአሜሪካ ሚሳኤሎች እንደ በረዶ ሲዘንቡ ዋሽንግተን ግን ምንም ማድረግ አልቻለችም ነበር። ዛሬም ቢሆን አሜሪካ በኳታር የሚገኘውን የጦር ሰፈሯን ማስጠንቀቂያ ደረጃ ዝቅ ማድረጓና ወታደሮቿን መመለሷ የኢራን ኃይል ተረድታ እጇ እንደሰጠች የሚያሳይ ነው የተባለ ነው። ኢራን ዛሬም ቢሆን የዓለምን የኢኮኖሚ ቧንቧ የመዝጋት ኃይል እንዳላት ይታወቃል። ትራምፕ የጣሉት የ5 በመቶ ታሪፍ ኢራንን ሊያዳክም ቢሞክርም ውጤቱ ግን በተቃራኒው አሜሪካን ከቀጠናው አጋሮቿ ጋር እያጋጫት ነው። አሜሪካ የኢራን ሕዝብ በረሃብ እንዲያልቅ የሰብአዊ ማዕቀብ ብጥልም የፐርሺያ ጽናት ግን ይበልጥ እንዲጎለምስ አድርጎታል። ዛሬ ቴህራን ለዓለም አቀፉ ማህበረሰብ ያሳየችው ግልጽነትና በኢንተርኔት መቋረጥ ውስጥ እንኳን ሀገራዊ ጸጥታውን መጠበቅ መቻሏ አዲሱ የዓለም ኃይል ከምዕራብ ሳይሆን ከጥንታዊቷ ፐርሺያ መንፈስ እየፈለቀ መሆኑን ያበስራል እየተባለ ነው። ይህ በእንዲህ እንዳለ የትራምፕ አስተዳደር ሐሙስ ዕለት 5 ከፍተኛ የኢራን ባለሥልጣናትን ኢላማ ያደረገ የኢኮኖሚ ሰይፍ መዟል። እነዚህ ባለሥልጣናት ለሰላማዊ ተቃዋሚዎች ጭፍጨፋ ተጠያቂ ናቸው በሚል በታሪክ ትልቁ የተባለለት ማዕቀብ ተጥሎባቸዋል።
ከነዚህ መካከል የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ ግንባር ቀደሙ ናቸው። የገንዘብ ሚኒስትሩ ስኮት ቤሰንት ለኢራን ሕዝብ ያስተላለፉት መልእክት ደረቅና ግልጽ ነበር። ጥያቄያችሁ ተገቢ ነው፣ አሜሪካ ከጎናችሁ ናት። ይህ ንግግር ለቴህራን መሪዎች የቀረበ የጦርነት ግብዣ ያለ ተቆጠረው። ነገር ግን ትልቁ ድራማ ያለው ከፋይናንስ በስተጀርባ ባለው ወታደራዊ እንቅስቃሴ ላይ ነው። ባለፉት ጥቂት ሰዓታት የኢራን ሰማይ ለተወሰነ ጊዜ ለበረራ ተዘግቶ ነበር። ኖታም የተባለው የአየር ክልል መዝጊያ ትዕዛዝ የወጣው ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ፍንጭ ከሰጡ በኋላ ነበር። ቴህራን ሰማዩን የዘጋችው የአሜሪካ ቢ52 ቦምብ ጣይ ጀቶች የኒውክሌር ሰዓት ይዘው ሊመጡ ይችላሉ በሚል ስጋት ነበር። ምንም እንኳን ሐሙስ ጠዋት የአየር ክልሉ ቢከፈትም በቀጠናው ያለው ጥረት ግን አሁንም እንደሚገነፍል እሳተ ገሞራ ነው። በኢራን ጎዳናዎች ላይ የሚፈሰው ደም መጠን ለሰሚው ዘግናኝ ሆኗል። በ18 ቀናት ውስጥ ብቻ የሟቾች ቁጥር 2615 ደርሷል። 18470 ሰዎች ደግሞ ወደ ታዋቂውና አሰቃቂው ፋርዲ እስር ቤት ተጥለዋል። ከሟቾቹ መካከል 13 ሕፃናት ይገኙበታል። የተባበሩት መንግስታት ድርጅት የሟቾች ቁጥር እስከ 12000 ሊደርስ እንደሚችል ስጋቱን ይገልጻል። ይህ የቁጥሮች ጦርነት የሚካሄዱ ደግሞ ኢራን ዓለምን ከዜጎቿ ጋር የሚያገናኘውን ኢንተርኔት ለ156 ሰዓታት ዘግታ በቆየችበት ጨለማ ወቅት ላይ ነው። ትራምፕ ግን በዋይት ሀውስ ውስጥ ሆነው ሌላ አስገራሪ መረጃ ይፋ አድርጓል። በኢራን የሚካሄደው ግድያ ቆሟል ብሏል። ይባስ ብለውም ረቡዕ ዕለት ሊፈጸሙ የነበሩ 800 የስቅላት ቅጣቶች በትራምፕ ግፊት መቆማቸው ተሰምቷል። ትራምፕ ይህን መረጃ ያገኙት ከሌላኛው ወገን ካሉ በጣም አስፈላጊ ምንጮች መሆኑን ገልጿል። ይህ ማለት አሜሪካ በኢራን ቤተ መንግስት ውስጥ የራሷን የጥላ መሪዎች አዘጋጅታለች ማለት ነው ወይንስ ቴህራን ከአሜሪካን ወታደራዊ ጥቃት በመፍራት ወደ ኋላ አፈግፍጋለች? የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ግድያው ከቀጠለ አሰቃቂ መዘዝ ይከተላል በማለት ለቴህራን የመጨረሻው ማስጠንቀቂያ ደግመውታል። በሌላ በኩል ደግሞ የኢራን የፍትህ ኃላፊ ጎላም ሆሴን ሞሲኒ ኢጂኢ የሰጡት መግለጫ ደምን የሚያቀዘቅዝ ነው። የምንወስደው እርምጃ ፈጣን መሆን አለበት፣ ከዘገየ ውጤቱ ይቀንሳል በማለት የተፋጠነ የሞት ቅጣት እንዲቀጥል ጥሪ አቅርበዋል። ይህ በአገዛዝ ውስጥ ያለ የመከፋፈል ምልክት ነው ወይንስ ለትራምፕ ዛቻ የተሰጠ እብሪታዊ ምላሽ? የውጭ ጉዳይ ሚኒስትሩ አባስ አራግቺ ግን አሁንም ሁኔታው በቁጥጥር ስር ነው በሚለው ምላሻቸው ቀጥሏል። አመፁን የእስራኤል ሴራ ሲሉ ቢገልጹትም በኳታር የሚገኘው የአሜሪካ አልኦዴድ የጦር ሰፈር ወታደሮቹን ለቀው እንዲወጡ ማዘዙ ግን ታላቁ ጦርነት ደጃፍ ላይ መድረሱን የሚያሳይ ነው። አደጋው እዚህ ላይ ነው። ኢራን በአሁኑ ሰዓት በዲጂታል ጨለማ ውስጥ ሆና የተቃዋሚዎችን ኢንስታግራም አካውንቶች እየሰለለችና ተከታዮቻቸውን እያደነች ትገኛለች። ቴክኖሎጂው ለጭቆና እየዋለ ነው። ነገር ግን ትራምፕ የኢራን አርበኞች ሆይ ተቋሞቻችሁን ተቆጣጠሩ፣ እርዳታ በመንገድ ላይ ነው ማለታቸው የፐርሺያ አንበሳ የመጨረሻውን የሞት ሽረት ጩኸት እንዲጮህ አድርጎታል። የኢራን ሰማይ ዛሬ በሰላም አውሮፕላኖች ተሞልቷል። ኔታንያሁ የለመኑት፣ ትራምፕ ያዘገዩት፣ እንዲሁም ጎረቤት ሀገራት የተማጸኑት የጠፋ ሰዓት ለጊዜውም ቢሆን በኢራን ፊት ረግቧል። በቀጣይስ ምን ይከተላል የሚለውን ጉዳይ አብረን የምንመለከት ይሆናል። ለዛሬ ግን ያዘጋጀንላችሁ ዝግጅት በዚሁ ጠናቋል። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።